በእግዚአብሔር ላይ ማመጽ ጭምር ነው። ብዙ ሰው እግዚአብሔርን አለመታዘዝ ብቻ ይመስለዋል። ግን እግዚአብሔርን አለመታዘዝ ብቻ ሳይሆን በእግዚአብሔር ላይ ማመጽ ጭምር ነው። እግዚአብሔር በሄዳችሁበት በገባችሁበት ስፍራ ሁሉ ሞገሳም ያደርጋችኋል በኢየሱስም። ስለ ሞገስ እየተመለከተን ነበር። ሞገስ ከእግዚአብሔር ዘንድ ለሰዎች የሚሰጥ የጸጋ ስጦታ እንደሆነ አይተናል። ይሄ የጸጋ ስጦታ ደግሞ የምናገኘው ከኛ ተነስቶ ሳይሆን እግዚአብሔር ከራሱ ተነስቶ ነው ነገሮች በእኛ ህይወት ላይ እንደሚሆን ከእግዚአብሔር ቃል አይተናል። ከዛ በኋላ ይሄ ከእግዚአብሔር ዘንድ የተሰጠን ሞገስ ደግሞ እንዴት ነው ሚስ የምናረጋቸው የሚለውን ነገር አንደኛውን ነጥብ አይተናል። ዛሬ ደግሞ ሁለተኛውን ነው የምንመለከተው። ስለ ሞገስ አወራ ከእግዚአብሔር ዘንድ ስለሚመጡ ስለ ሁሉም የጸጋ ስጦታዎች እያወራው እንደሆነ ወቁ። ኢየሱስ ጌታ ነው። ከኔ ጋር ናችሁ? እግዚአብሔር በህይወታችሁ ላይ የጸጋ ስጦታን ከሰጣችሁ በኋላ ያ የሰጣችሁን ስጦታ ሚስ የምታረጉበት መንገድ አለ እና ደግሞ ያ የጸጋ ስጦታ ደግሞ የምታሳድጉበት መንገድ አለ። የጸጋ ስጦታው በራሱ አያድግም፣ ግን እኛ ወደ ጸጋ ስጦታው እያደግን የምንመጣበትን ቁልፍ ነው እያየን የነበረው። ሞገስ ከህይወታችን ከሚርቅባቸው መንገዶች መካከል ሁለተኛውን ነው የምናየው። እዛ ላይ ባለፈው ጊዜያቶች ስላየን አንደኛውን፣ ዛሬ ሁለተኛውን ነው የምንመለከተው። ሁለተኛው ነጥብ አምናለሁ እግዚአብሔር በሚቀጥለው ዘመናችሁ በሄዳችሁበት ስፍራ ሁሉ ሞገሳም ያደርጋችኋል። እግዚአብሔር በሄዳችሁበት በገባችሁበት ስፍራ ሁሉ ሞገሳም ያደርጋችኋል በኢየሱስም። ሁለተኛው አለመታዘዝ ነው። ከኔ ጋር ናችሁ? ምንድነው አለመታዘዝ? እግዚአብሔርን አለመታዘዝም ወይንም ዲስኦቢዲየንስ ብቻ። እግዚአብሔርን አለመታዘዝ ማለት እግዚአብሔርን አለመታዘዝ ብቻ ሳይሆን በእግዚአብሔር ላይ ማመጽ ጭምር ነው። ብዙ ሰው እግዚአብሔርን አለመታዘዝ ብቻ ይመስለዋል። ግን እግዚአብሔርን አለመታዘዝ ብቻ ሳይሆን በእግዚአብሔር ላይ ማመጽ ጭምር ነው። ኢየሱስ ጌታ ነው። ብዙ ሰው የእግዚአብሔር የጸጋ ስጦታ ይሰጠዋል። ያ የተሰጠውን የጸጋ ስጦታ ወይንም እግዚአብሔር መስራት ማድረግ እንዲችል እድል ይሰጠዋል። ግን ለዛ ነገር ሰሚት አያደርግም፣ አይታዘዝም። አለመታዘዝ ደግሞ አለመታዘዝ ብቻ ሳይሆን በእግዚአብሔር ላይ ማመጽ ጭምር እንደሆነ የእግዚአብሔር ቃል ያስተምረናል። ኢየሱስ ጌታ ነው። ከዛ አንጻር ነው በህይወታችን ላይ ይሄ የመጣው የእግዚአብሔር በረከት፣ ይሄ የመጣው የእግዚአብሔር ኃይል፣ ይሄ የመጣው የእግዚአብሔር ሞገስ አብሮን አይቀጥልም። የእግዚአብሔር ቅባት አብሮን አይቀጥልም። ምን ያደርገናል? ያ ነገር ከኛ ዲፓርት ይሆናል። ኢየሱስ ጌታ ነው። አንደኛው ያለመታዘዝ ምንጭ አለው። አለመታዘዝ ዝም ብሎ ከራሱ የሚመጣ አይደለም። አጠገባችሁ ያለውን ሰው ንገሩት፣ አለመታዘዝ ከራስ የሚመጣ አይደለም በሉት። ዝም ብሎ የሚወለድ ነገር አይደለም አለመታዘዝ። ወይ እንደ መላ ዝም ብሎ ሰው ላይ ድንገት የሚመጣ ነገር ሳይሆን ምንጭ አለው፣ ሶርስ አለው። ከነዛ ሶርሶች መካከል የመጀመሪያው አለመታዘዝ ኩራት ነው። ኢየሱስ ጌታ ነው። ሰው ባለፈውም ስለ ትዕቢት ስንመለከት ነበር። ስለ ትዕቢት ስንመለከት ትዕቢት አንደኛው ሞገስን ከህይወታችን ከሚያርቀውና የእግዚአብሔር የጸጋ ስጦታ በህይወታችን ላይ እንዳይሆን ከሚያደርገው ነገር መካከል አንደኛው ቁልፍ ነው ብያቸዋለሁ። ሁለተኛው ደግሞ ምንድነው? አለመታዘዝ ውስጥ ደግሞ በራሱ የመጣ አይደለም። ከኔ ጋር ናችሁ? አለመታዘዝ በራሱ የመጣ አይደለም። አለመታዘዝ ሶርስ አለው፣ ምንጭ አለው። የመጀመሪያው ምንጭ ምንድነው አልኳችሁ? ኩራት ነው። ኢየሱስ ጌታ ነው። አንድ ሰው መኩራት ሲጀምር ምን ማድረግ ይጀምራል ማለት? መኩራት ሲጀምር ኢሚዲየትሊ ከእግዚአብሔር መታዘዝ ይልቅ ለሌሎች መገዛት ወይ ለራሱ ሐሳብ መገዛት ይጀምራል። ለራሱ ነገር ራሱን ወደዛ ነገር ላይ ዲፔንድ ያደርጋል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ግን በመታዘዝ ውስጥ ያለ ምን አለ? የጸጋ ስጦታ እያደገ የሚመጣ እየጨመረ የሚመጣ ካላችሁበት መንፈሳዊ ደረጃ ካላችሁበት መንፈሳዊ በረከት ምን እያላችሁ እየጨመራችሁ ከፍ እያላችሁ ትመጣላችሁ። ዛሬ እንደዚህ ነው የምጸልየው። እግዚአብሔር አምላክ በእያንዳንዳችሁ ላይ ከፍ ወዳለው የጸጋ ስጦታ ይወስዳችኋል። ከፍ ወዳለው ሞገስ ይወስዳችኋል። ኩራት ከመንገዳችሁ ላይ ይነሳል። አያችሁ፣ ኩራት ማለት የራስን መንገድ ከእግዚአብሔር መንገድ በላይ ማስበለጥ። የሚገርም እኮ ነው። የራስን መንገድ ከእግዚአብሔር መንገድ በላይ ምን ማድረግ? ማስበለጥ። አንድ ሰው
አልታዘዘም ማለት ምንጩ ኩራት ነው። ኮራ ስንል ደግሞ የራሱ መንገድ ከእግዚአብሔር መንገድ ምን ይላል የተሻለ ነው ብሎ አስበልጦ ማየት። በደንብ ስሙኝ። ምን አድርጎ የራሱ መንገድ ከእግዚአብሔር መንገድ ይበልጣል ብሎ ማየት መመልከት ነው። ታስታውሳላችሁ በመጽሐፍ ቅዱሳችን ላይ እግዚአብሔር ትልቅ ፕሮግራም ያስቀመጠበት ብዙዎቻችሁ እንደምታውቁት ሳምሶንን ስታዩት ሳምሶንን እግዚአብሔር መሄድ ባለበት መንገድ መሄድ እንዲችል አስቀድሞ እግዚአብሔር ለናቱ ነግሯት ነበር። ግን ሳምሶን ያ እግዚአብሔር የሰጠውን መንገድ ትቶ በኩራት መንገድ መጓዝ ሲጀምር ውስጡ ላይና በራሱ ውስጥ የተቀመጠው ያ ትልቅ ፕሮግራም፣ ትልቅ ቅባት፣ ትልቅ ሞገስ ሚስ አረገ፣ አጣ፣ ከጁ ወጣ፣ ራቀ። ኢየሱስ ጌታ ነው። በደንብ ስሙኝ። አያችሁ ይሄ አለመታዘዝ ማለት ምንድነው ብያችኋለሁ? ምንጭ አለው። ከዛ ምንጭ መካከል አንደኛው ኩራት ነው። ኩራት ደግሞ ከእግዚአብሔር መንገድ ይልቅ የኔ መንገድ የተሻለ ይሆናል ብሎ በራስ መንገድ መሄድ ማለት ነው። ይሄ በህይወቱ ላይ የሆነው ሳምሶን ነው። ሳምሶን ይሄን ትልቅ ክብር ሚስ አርጓል። እግዚአብሔር በህይወቱ ላይ የሰጠውን የሚገርም እኮ ነው። ኦ ጂሰስ አያናማን እግዚአብሔር በዘመኑ ላይ በምድር ላይ ባለበት ዘመን ሁሉ መስራት ማድረግ እንዲችል ትልቅ ነገር ሰጥቶት ይሄን ትልቅ ነገር ከእግዚአብሔር መንገድ ይልቅ የራሱን መንገድ መርጦ ይሄን ትልቅ ሞገስ ከህይወቱ አጥቷል። ይሄን ትልቅ ቅባት ከህይወቱ አጥቷል። ወዳጆቼ እግዚአብሔርን በመታዘዝ ውስጥ ባለመታዘዝ ውስጥ ምን አለ መሰላችሁ? እግዚአብሔርን ባለመታዘዝ ውስጥ አንደኛውና ዋነኛው የእግዚአብሔር ሞገስ ከህይወታችን እንዲርቅ ያደርጋል። ሞገስ ራቀ ማለት ሰዎች ዘንድ ሄዳችሁ ተቀባይነትን በቀላሉ ሰው ታግሎ የማያገኘውን እናንተ በደንብ ስሙኝ፣ ሰው ታግሎ ቆፍሮ ማያገኘውን እናንተ ስትነኩ ነገሩ ፕሮስፐር ያደርጋል። በደንብ ስሙኝ። ሰው ታግሎ ሊሆን ይችላል ቆፍሮ ብዙ ሮጦ መድረስ የማይችልበት እናንተ በቀላሉ እንድትደርሱ ያደርጋችኋል ሞገስ። ለዛ ምን ያደርጋል መሰለ? ከሰው ህይወት ሞገስ ያጣ ከዚህ በፊት ቀላል የነበረው ነገር በህይወቱ ላይ ቀላል ሆኖ አይቀጥልም። ነገሮች እየከበዱ ይመጣል። ሃሌሉያ! ዛሬ እግዚአብሔር ሞገስን ይሰጣችኋል። እስኪ ጮኻችሁ አሜን ብላችሁ ሰዱ። ይኸውላችሁ ከዚህ በፊት የነበረው ቀላል ነገር ነው። እናንተ ተፈላጊነታችሁ ኢዚሊ ትፈለጉ ነበር። ተፈላጊነት ነበራችሁ። ያ ማለት የሞገስ ምልክት ነው፣ ሳይን ነው። ምክንያቱም እኛ በራሳችን ሰዎች የተለየ ነገር የለንም። የተለየ የሚያደርገን አንድና አንድ የእግዚአብሔር ሞገስ ነው። ከኔ ጋር ናችሁ? የተለየ የሚያደርገን የእግዚአብሔር ፌቨር ነው፣ የእግዚአብሔር ሞገስ ነው። ያን ግን ከህይወታችን ሚስ ባደረገን ሰዓት አይደለም የተለየን ሰዎች እንደ ተራ ሰዎች ይመለከቱናል። ዛሬ ግን እንደዚህ ጸልያለሁ፣ በእያንዳንዳችሁ ህይወት ላይ ሞገስ ይሆናል በኢየሱስ ስም። ሲጮኻችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። ሞገስ ሲኖር ወዳጄ አትታገልም። አትሰራም ሳይሆን አትታገልም። ትሰራለህ። የሰራኸው የነካኸው ነገር በሙሉ ኃይል ይሰጣል። አጁላ ቫናሳ ካቦሽ ሞገስ በሉስ። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ አለመታዘዝ ምንጭ አለው። አንደኛው ምንጭ ምን ማድረግ ነው? ኩራት ነው። ኩራት ማለት ደግሞ ይሄ ትርጉም በደንብ በቂ ነው። ኩራት ማለት በእግዚአብሔር መንገድ ከመሄድ ይልቅ በራስ መንገድ ቅድሚያ መስጠት፣ ለራስ መንገድ ማስቀደም፣ የራስን መንገድ ከእግዚአብሔር መንገድ ይልቅ። ከኔ ጋር ናችሁ? ከማን መንገድ ይልቅ? ከእግዚአብሔር መንገድ ይልቅ የራስን መንገድ፣ ለራስ መንገድ ምን መስጠት? ቅድሚያ መስጠት። ኢየሱስ ጌታ ነው። ይሄ አንደኛው ሳይን ምንጩ ኩራትን የምን ያለመታዘዝ የመጀመሪያው ምንጭ ነው። አንድ እውነት ልንገራችሁ። ትላንት ሰው እልል ብሎ ሊቀበላችሁ ይችላል። ትላንት ሰው እባክህ ተናገር ሊሏችሁ ይችላል። ትላንትና ሰው ቅድሚያ ሊሰጣችሁ ይችላል። ግን ያንን ቅድሚያ ያገኛችሁት ጊዜ ያገኛችሁት የእግዚአብሔር ሞገስ በላያችሁ ላይ ስለነበረ ነው። ሰው የእግዚአብሔርን ሞገስ ባጣ ሰዓት ምን ይሆናል መሰላችሁ? ገለባ ይሆናል በሰው ፊት ላይ። ገለባ ይሆናል በሰው ፊት ላይ። ኢየሱስ ባለቃው ፊት ገለባ ይሆናል። ግን እግዚአብሔር ዛሬ እንደዚህ ብዬ ጸልያለሁ፣ በክብደት የእግዚአብሔር ሞገስ በእናንተ ላይ ይሁን። በዘመናችሁ ሁሉ በሞገስ ግቡ፣ በሞገስ ውጡ። እሱ ጮኻችሁ አሜን ብላችሁ ሰዱ። የሰማይ አምላክ እግዚአብሔር በሞገስ ያስገባችሁ፣ በሞገስ ያስወጣችሁ በጌታ በኢየሱስም አውጃለሁ። የሞገስ መንፈስ በቤታችሁ ይሁን፣ በስራችሁ ላይ ይሁን፣ በእናንተ በሆነው ነገር ሁሉ ላይ ሞገስ በኢየሱስም ይሁን በኢየሱስም። ሃሌሉያ
ኢየሱስ እኔ ለአንዳንዶቻችሁ እግዚአብሔር እንደዚህ ያደርጋል። መርደኪዮስ ውጭ ላይ ሆኖ ተረስቶ የነበረውን መርደኪዮስን ይወላችሁ እግዚአብሔር ንጉሱን ቀስቅሶ ሌካቶኮ ቫናሳካ ለአንድ ሰው በሞገስ ንጉስ ይቀሰቀስለታል በኢየሱስ። እባካችሁ ጮኻችሁ አሜን በሉ። አሜን። እግዚአብሔር እንደዚህ ንጉሳት ነገስታት ይቀሰቀሳሉ። አሜን። ሆነ በጌታ ፕሮፌሰር ማኑፍ ሄላባስ ሞገስ ነገስታት እንዲቀሰቀሱ ያደርጋል። ኢየሱስ ጌታ። ሞገስ ልትረሱ ትችላላችሁ፣ ከሰው ፕሮግራም ልትወጡ ትችላላችሁ። ሞገስ ይኖርባችሁ ግን እግዚአብሔር ነገስታትን ይቀሰቅሳል። አሜን። እሺ ባካችሁ ጮኻችሁ አሜን ብላችሁ ሰው አሜን። ሃሌሉያ ኢየሱስ ጌታ። እሺ የእግዚአብሔር ሞገስ በሉ። የእግዚአብሔር ሞገስ ዛሬ አውጃለሁ። የእግዚአብሔር ሞገስ በቤታችሁ፣ በኑሯችሁ፣ በስራችሁ፣ በትዳራችሁ ላይ አሁን በኢየሱስ ስም አውጃለሁ። አሜን። አሁን በኢየሱስ ስም አውጃለሁ። አሜን። እሱ የእግዚአብሔር ሞገስ በሉ። የእግዚአብሔር ሞገስ ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። ይሄ የእግዚአብሔር ሞገስ በዘመናችሁ ሁሉ ይከተላችሁ። ማኮሎ ቬና ሲካታላጋቦስ ክብር ለናዝሬቱ ለኢየሱስ ይሁን። ሌላኛው አለመታዘዝ ምንጭ አለ። ሁለተኛው ምንጭ ጥርጣሬ ነው። እግዚአብሔር በእውነት እንዲህ ብሏልን ብሎ ቃሉን መጠራጠር ላይክ እንደ ሔዋን። ሁለተኛው ምንድነው? ጥርጣሬ ምንጭ አለው። አለመታዘዝ ምን አለው? ምንጭ አለው። ከዛ ምንጭ መካከል ሁለተኛው ምንድነው? ጥርጣሬ። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር እግዚአብሔር በብዙ አይነት ጎዳና በብዙ አይነት መንገድ ሁሉ ጊዜ ይናገራቸዋል። በነቢያት ሲናገራችሁ ቃል ስታነቡ እግዚአብሔር ይናገራቸዋል። ተንበርክካችሁ እየጸለያችሁ እግዚአብሔር ይናገራቸዋል። በሁኔታ እግዚአብሔር ይናገራቸዋል። ልክ እግዚአብሔር ሲናገራችሁ ይሄ እግዚአብሔር የሚናገራችሁን ድምጽ በሆነ በህልማችሁ ሊሆን ይችላል። በሆነ ሰዓት ላይ የሆነ ድምጽ ወደ እናንተ ይመጣል። የጠላት ድምጽ ወይ የሰነፍ ሰው ድምጽ ይመጣል። ኢየሱስ ጌታ ነው። አያችሁ ይሄንን ሕያው የሆነው የነገስታት ንጉስ የሆነው የጌቶች ሁሉ ጌታ የሆነው የናዝሬቱ ኢየሱስ እሱ ተናግሮ ከሱ ድምጽ ሰምታችሁ ይሄን ድምጽ ይዛችሁ ግን ጠላት በህልማችሁ ሊናገራችሁ ይችላል፣ በሰው ሊናገራችሁ ይችላል። ያን ሰምታችሁ ይሄንን ትልቁን ድምጽ መጠራጠር ምን ማለት ነው? ኢየሱስ ጌታ ነው። ምንጩ ምንድነው አልኩ? ያለመታዘዝ ምንጭ መጠራጠር ነው። ከኔ ጋር ናችሁ? ያለመታዘዝ ምንጭ ምንድነው? መጠራጠር። ኢየሱስ ጌታ ነው። የእግዚአብሔር ጸጋ የእግዚአብሔር ድምጽ ከህይወታችሁ የሚርቀው ስንጠራጠር የእግዚአብሔርን ድምጽ። ወዳጅ እግዚአብሔር ያኔ ልጅ እያለ እንደዚህ ነህ እንደዚያ ነሽ ብሎ ተናግሮ ያ ድምጽ ነው በህይወት ላይ አቅም እንዲኖረው የሚያስፈልገው። መሃል ላይ ሁኔታ ሊሆን ይችላል። ኢየሱስ ጌታ ነው። ዛሬ እንደዚያ አውጃለሁ። ሁኔታ የእግዚአብሔርን ድምጽ አይሸፍነውም በኢየሱስ ስም። ከኔ ጋር ናችሁ? ሁኔታ የማን ድምጽ? የእግዚአብሔርን ድምጽ። እግዚአብሔር ተናግሯቸዋል። ከእግዚአብሔር ድምጽ ሰምታችኋል። ሁኔታ ምን ያደርጋችሁ? ያንን የእግዚአብሔርን ድምጽ ሊያጠፋው ሊሰርዘው አይችልም። ኢየሱስ ጌታ ነው። አያችሁ በህይወታችሁ ላይ ብዙ ልትጠራጠሩ የምትችሏቸው የህይወት ጎዳና ሊመጣ ይችላል። ታስታውሳላችሁ የእስራኤል ህዝብ መንገድ ላይ ወጥቶ ልክ ሁሉንም ታምራቶችን 10 ታምራት አይተዋል። ከታምራት በኋላ የመጨረሻዋ ታምራት የኤርትራ ባህር ነች። ልክ እዛ ጋር ቆመው ሳለ ከፊት ለፊታቸው ይሄ ባህር አለ፣ ከኋላቸው የግብጽ ሰራዊት አለ። ግራ ተጋቡ። እኛ እዛው ሽንኩርት ይሻለን ነበራሉ። ኢየሱስ ጌታ። ድምጽ እኮ ሰምተው ነው የወጡት። ኢየሱስ ይኸውላችሁ ዛሬ ልንገራችሁ፣ እግዚአብሔር ድምጽ አሰምቷችሁ ወጥቷችኋል፣ ትደርሳላችሁ። እባካችሁ ጮኻችሁ አሜን በሉ። እጆቻችሁን ከፍ አድርጉና እንደዚህ በሉ፣ ከእግዚአብሔር ድምጽ ሰምቻለሁ እደርሳለሁ በሉ። ከእግዚአብሔር ድምጽ ሰምቻለሁ እደርሳለሁ። አየ የሰማችሁት ከማን ነው? ከሰው አይደለማ። ከማን? ከእግዚአብሔር። የእግዚአብሔር ድምጽ ደግሞ መንገድ ላይ የሚያስቀር መንገድ ላይ የሚያስቆም አይደለም። ኢየሱስ ግን ባህር ቢኖር ከባድ ነገር ቢኖር ጥሳችሁ ትሄዳላችሁ በኢየሱስ አሜን። ማኮ እስቲ ጥሼ እሄዳለሁ ብለህ ዘለው ሰድ በኢየሱስ እግዚአብሔር አስጥሶ የሚወስዳለ ጥሰት ሄዳለ በጌታ በኢየሱስ